ልሙት እንዴ ልሙት እኔ መርዝ ልጠጣ እናቴ መርዝ ልጠጣ እሺ ምን ላድርግ እሺ ተወረጂኝ አልኩሽ እሺ ሽንቀንሽን ሁሉም ስለኔ ሲወራ ነው የሚኖረው ሁሉም ስለኔ ሲወራ ሽንቀንሽን ታታልቅሽ እሺ እኔ ምን ላድርግ ከዚህ እሷ እዚህ እፈልግሻለሁ በጣም ያሳዝናል። በጣም በእውነት በዛሬ ባየሁት ቪዲዮ እንግዲህ ሁላችሁም ልባችሁ በእውነት አዝነዋል። ማለት ብዙ በዚህ ይህንን ቪዲዮ አይታችሁ የመግቢያ ላይ ባደረግኩት ቪዲዮ አይታችሁ ያላዘናችሁ ትኖራላችሁ ብዬ አላስብም። የሰው ሰብአዊነት የሚሰማችሁ የሰው ዘር በሙሉ ይህንን ቪዲዮ አይታችሁ በእውነት ውስጣችሁ ያስችላል። ሳታለቅሱ ታልፋላችሁ ብዬ አላስብም። በተለይ የእናት ፍቅር አላችሁ፣ እንዲሁም የስደትን ጥግ ያያችሁ፣ የስደትን ድካማ ያያችሁ፣ የእህቶቻችን ስቃይና የሴት ልጅ በደል፣ ግፊት፣ የሁሉ ነገር እኔ ላይ አይድረስ ብላችሁ ካሰባችሁ እንደምናውቃት እህታችን ኢክራም እንግዲህ እማማ ጨቤ ትባላለች። በነገራችን ላይ ይቅርታ እያደረጋችሁልኝ እኔ አንድ ነገር ማለት የሚፈልገው ነገር ቢኖር ማለት ነው እኔ ኮመንታተሮቹ ናቸው እንደዚህ አይነት ቅስም የሚሰብር እናትን የሚያስለቅስ ይሄንን ሰው ቅስም የሚሰብር ነገር ከወንድ ልጅ አፍ ወይም ከሴት ልጅ አፍ ይወጣል ተብሎ አይጠበቅም። እና ወንድ ይሁን ሴት ይሁን በእውነት ይህንን ኮሜንት ተጻፋችሁ እጃችሁ ሽባ ይሁን ማለት ነው። የምሬን ነው። ለሰው ክፉ የምትመኙ ለራሳችሁ ይሁንባችሁ። ለምን ምን አደረገችብሽ? ምን አደረገችብኝ? ያንተን ወይም ያንቺን የሚባልሽን ቀምታብሻለች? ምን አድርጋብሽ ነው? እንደዚህ አይነት እርግማኒ እናትን የሚያስለቅስ ኢክሩ እንደዚህ ተሰብራ እንደዚህ ቅስሟ ተሰብሮ እኔ አልቅሳ አላቅም። የምር የምታወራ ነገር ሁሉ ሪል የሆነ ትክክለኛ የላይፍ ስታይል በተለይ ክፍለ ሀገር ላላችሁ እህቶቻችን የክፍለ ሀገር ጥግ እንዴት ህይወትን ደስ በሚል አየር ከሰው ጋር ተፋቅራችሁና ተዋዳችሁ የምትኖሩበት ብዙ የህይወት ላይፍ ይሄ ጫታም በነገራችን ላይ ይሄ ኮሜንት ተጻፈ ማለት ነው። ይሄ ሽልጥልጥ ጫታም ይሄ ሰካራም ይሄ እያያችሁት ነው። ጸጉሩን አሳድጎ ጸጉሩን ተሰርቶ በየንትኑ የሴት ስርስር መሽለጥለጥ ነው ስራው። በቃ ንፍጥ በቃ ወንድ መሽተት አይችልም፣ ወንድ መሆን አይችልም። በቃ ተወቹ፣ ተለያዩ። ስንት አመት በሙሉ ካለሷ በቃ ካለሷ ነገር ሌላ ቪዲዮ መስራት አይችልም። ብቻ ስለሷ ብቻ ምን ታርግ ምን ትሁንብ? እስኪ የልጅ እናት ናት። እስኪ ለምን አትተዋትም? ለምንድን ነው እንደዚህ የምር እንደዚህ የእናት እናት እንባ ግን አንተ የሚያደርስብህ ገና ብዙ ቦታ ትደርሳለህ። እስኪ ኢክሩ እኮ ከሱ ህይወት ውስጥ እያለች ምን አይል ቦታ እንትን እንደነበረው አሁን ኮሜንቱን ቆይ ላስቀምጥላችሁ እንዳይረሳ ጠብቁ። ይህንን ኮሜንት ብቻ የጻፈችላችሁን እዩ እስኪ ጨቤ ዘር አይውጣልሽ፣ ፈጣሪ አምላክ በሰማይ በምድር ያሰቃይሽ፣ የሆንሽ ዘረጦ ይባላል። እንደው ይባላል ሴቶች ይባላል። አሁን አንቺ ከሴት ምላስ ነው ይሄ ወጣ። ምን አደረገችብሽ? በምንሽ መጣችብሽ? ይሄ ኮሜንት ነው። አሁን ይሄ የምታዩት ኮሜንት ነው። እንደዚህ ቅስሟን የሰበረባት እንዲህ ያስለቀሳት እናት እንደዚህ አንገቷን አቀርቅራ እስከ ማለቀስ ድረስ የደረሰው ለምን? ምን አደረገችብሽ? በምንሽ መጣችብሽ? በራሷ ነው የምትሰራ። በእናንተ ምን ተነካባችሁ? የኮሜንት ስርስር የምትሽለጠለጡ ባለጌዎች እናንተ እኮ እንደዚህ ኮሜንት ለዩቱባችሁ ብላችሁ እኮ ነው የቢኒ ስርስር እየሄዳችሁ ክብር አይወድላችሁ፣ የእናት ክብር የሌላችሁ። ምን አደረገች? እናቷን ነው የምትጦራት፣ እናቷን ነው የምታኖራት። እናቷ ታማሚ ናት። የእሷ ህመም ለእናንተ የእሷን ማልቀስ ለምን አስደስታችሁ? እስኪ ንገሩ። ምን አደረገ? በምንሽ መጣችብሽ? እንደው ያንቺ እጅሽ ግን ሽባ ይሁንብሽ። አንቺ እንደዚህ ይሄን ኮሜንት ለሴት ልጅ መመኘት የሌለብሽን በምንሽ መጣብሽ? በምንሽ ብትበድልሽ ኦኬ ምንስ በምንሽስ ላይ በነገራችን ላይ ይሄ ሽልጥልጥ ሰካራም ይሄ ሰካራሙ ነው። ይሄንን ይውጥ። አሁን ይሄንን እንኳን ለሷ ምጽፍላትም ማለት ነው። በሰላም መኖር አልቻለችም ህይወቷን፣ በሰላም ማስኬድ አልቻለችም ህይወቷን። እናቷን ለእናቷ ትኑርባት፣ ለአንዲት ልጇ ትኑርባት። ለአንድ ልጅ ያሎንክ አንተ አልጫ ጫታም አንተ እሷን ሁሌ እንደዚህ እየወጣ እሷ የምትሳደባት ምን አደረገች? ህይወትን አትኖርም ወይ? ቆፍጣና አትልም ወይ? አንተ እኮ ከመንገድ ይሄንን ልጅ ታሪኩን እስከምናውቀው ድረስ ከመንገድ ከወደቀበት እንደኔ ቢጤዎች ነበር። ከመንገድ አንስታ ነው ሰው ያረገችው ማለት ነው። ቤቷን በጭቃ ወልውላ በጭቃ እንትን ብላ ነው በራሷ በይበት
እግዚአብሔርን ኢትዮጵያ ገብታ እንኳን እንደ አረብ ሀገር ሴቶች ተቀባብታ ራሷን ያላትን ለብሳ ምን ብላ አይደለም ከተማ ለከተማ እየዞረች ነበረው። ለቤቷ ለትዳሯ ደፋ ቀና ብላ ነበር። የምትሰራ ሴት ናት። ጠንካራ ሴት ናት። ለምን የሴቶቹን ሀቅ እንደብቃለን? ሴት እስከ መቼ ተገፍታ ትኖራለች? ለምንድን ነው እናንተ ማሽቃበጥ ለሌለባችሁ ታሽቃብጣላችሁ? ማሽቃበጥ ላለባችሁ አታሽቃብጡ። አንቺ ሴት ልጅ ነሽ። ነገ ላይ በአንቺ ላይ ምን እንደሚደርስብሽ አታውቅም። አሁን እቺ ልጅ ከዚች ልጅ ጋር እየኖረ በነበረ ሰው ልጅ መስሎ ነበር። ከአውሪነት ወጥቶ ከጫት ከስሰኝነት ወጥቶ ሰው አድርገው ነበር። ግን ሊቀበላት ሊንከባከባት ትዳሯን ሊይዛት አልቻለም። ትዳር በነገራችን ላይ ካልተንከባከበ ተሰባሪ ነው። እንደ እንቁላል ይሰበራል። እንቁላል አንዴ ከወደቀ አይነሳም። የተደፋን ውሃ አይታፈስም። አንዴ የተደፋ ውሃ ተደፋ። እንቁላልም አንዴ ከተሰበረ ተሰበረ። የሰውን ልብ አንዴ ልትወዱት ትችላላችሁ። እቺ ልጅ በጣም ስትንከባከቡ ነበር፣ ግን ነፃነት ተሳጣት። እናቷን አደባባይ ላይ ወጥቶ ነው የተሳደበባት። እንኳን እናቴን ሰደበብኝ ብላ ምንም አላወራችን። ከሱ ጋርም ለዛውም አንገት ደፍታ ስትኖር ነበር። በቃ አልተስማሙም፣ አልተቻለም። ትታወጣች። እውነት ነው ኢክሩ፣ እውነት በሰው ሀቅ ላይ መታተቅም። በነገራችን ላይ ኢክራምን ልንገራችሁ ማለት ነው፣ እኔ ዩቲዩብን አዘግታብኛለች እቺ ልጅ። ግን የእውነት ነው ምላችሁ እንደዚህ አድርጋ የሴት ልጅ እንባ የእናቷ እንባ ስላሳዘነኝ ነው። እኔ ለኔ እናቴን የምትወዷቸው እናቶቻችሁን የምትወዷቸው እስኪ እናት ለዘላለም ትኑር፣ እናት አትነካ፣ እናት አትደፈር። እስኪ ጻፉ፣ ኮሜንት ስር ላይ ጻፉ። እናት እስከ መቼ ነው እንደዚህ ተንቃና እንደዚህ የምትኖረው? ይነካታል፣ እየወጣ እናቷን ይሰድብባታል። ቀይ መስመር ማለት ነው። እናት አባት ቤተሰብ መንካት ማለት ቀይ መስመር ነው። ምን አደረገች? የእሷ እናት ምስኪን ናት። ምን አደረገች? ለአንድ ልጇ ደግሞ እኮ እቺ የእናት አባት ፍቅር አግኝታ አላደገች ናት ኢክሩ ማለት ነው። ህይወት ታሪኳ በነገራችን ላይ ሰው የዘራውን ነው የሚያጭደው። ከዚህ በቀደም ኢክራም የነበረችበት ህይወት ታሪኳን የምታውቋት ከመጀመሪያ እኔ እስከ መጨረሻ ታሪኳን ስለማቅ ነው እንደዚህ ተስገበገብ። እግዚአብሔር ምስክሬ ነው። እኔ ዩቲዩብን አዘግታብኛለች ለረጅም ጊዜ ማለት ነው። እሱም ታምፕሊን ብቻ ኤክስ ሰጥቼ ስለተጠቀምኩባት የእውነቴን ነው የምላቸው። ይሄን አይል ክፉ ግን እኔ ላይ አድርጋብኛለች። ግን ሆኖም ሳለ እኔ ሴት ልጅ ነኝ፣ እደግፋለሁ። መደገፍ ያለብኝን ጠላቴም ለምን አይሆንም? ክፉ በሆነበት ክፉ፣ ጥሩ በሆነበት ጥሩ በሰራበት። እቺ ልጅ ምን አደረገች? እኔ ያዘግታብኛለች። እውነቴን ነው የምላችሁ ማለት ነው። እና ያ ሁሉ አድርጋብ እቺ እናት አሁን በዚህ ጭቃ ውስጥ በዚህ ገጠር ሁኔታ እንደ ሌላ እንኳን ከአረብ ሀገር እንደመጣ ሴት እንኳን ራሷን ዘና ብላ አንድ ቀን ኖራበት አታውቅም። ያ ሁሉ 8 ዓመት ነው እንግዲህ ሳውዲ አረቢያ ስትሰራ የሰው የዘራውን ነው የሚያጭደው ባልኩበት ለምን አልሽ? ለመፍረድ እንዳትቸኩሉ፣ አዳምጡ እስከ መጨረሻ ለምን ይሄንን እንደተጠቀምኩበት። ለምሳሌ እቺ ልጅ ከዚህ በቀደም በነበራት ህይወት ታሪኳ ቤተሰቦቿን ወጥታ እናት አባቷን ትሳድብ ነበር። ተባርቸ ሰላም ያልደረሰበት ብዙ ነገር ስለደረሰባት እናት ፍቅር አጣ ስላደገች በጣም ብዙ ነገር። ያንንም ደግሞ ምን ብላ ነበር? ለምንድን ነው ይህንን አደረግሽው ምናምን ስትባል ምን ነበር ያለችው? እኔ ለዩቱብ ብዬ ነው። ለዩቱብ ብላ ከሴት ልጅ ማይወጣ ተግባር፣ ከሴት ልጅ ማይጠበቅ ነገሮችን አድርገዋለች። የእጇን ነው አልልም። ሰው ይሳሳታል፣ ሰው ነኝ እኔም ይሳሳታለሁ። ብዙ ቦታም ላይ ይኮናል። አንዳንዴ ያለ ቤተሰብ ፍቅር ስታድጉ ብዙ የሚሰማችሁ ነገር ይኖራል። ብዙ ተስፋ የሚያስቆርጣችሁ ሰርቼ ይለወጣለሁ፣ ሀገር ገብቼ ጥሩ ህይወት እኖራለሁ፣ ከባለቤቴ ጋር እኖራለሁ፣ ሰላም እኖራለሁ ብላ ነበር ሀገር የገባችው። እንግዲህ እችን ልጅ የማታውቋት እንግዲህ ሳውዲ ነበረች በፊት። ሳውዲም ባለች ሰዓት ላይ ቲክቶክ ላይ በጣም የተለያየ ብልግና ነገሮችን እያወራች እየሰራች ኢቭን በቃ ይሄ እንደዚህ ነው፣ ይሄ አምሮኝ፣ ይሄ እንደዚህ ምናምን እያለች ነበር የምትሰራ የነበረው። እኔ እሷ ያለችውን ለመናገርም ለማለትም ድፍረቱ የለኝም ማለት የማይገባ ነው። ግን የድሮ ማንነት ይዞ ሁልጊዜ ለማሳቀቅ መሞከር ሳይሆን ይህንንም የተናገርኩት በእርግጥ ኢክራም እውነት ነው። ብዙ ሰው ረግሟታል፣ ብዙ ኢትዮጵያ ህዝብ አዝኖባታል፣ ብዙ ሰውን አስቀይማለች ማለት በእንደዚህ ድርጊቷ ማለት ነው። በአደባባይ ከወንዶች ጋር እየወጣች ክፉ ድርጊቶች ነበራት። ግን ከዛም ደግሞ ያ ዩቱብም እንደዚህ ሰብስክራይብ ለመሰብሰብና ቪው ለመሰብሰብ ነበር፣ አልሆነላትም፣ ተዘጋባት። አያችሁ፣ ፈጣሪ ስራ አያችሁልኝ። እንደዚህ ያ ሁሉ ክፉ ታሪክ ሰርታ ያ ሁሉ ከሷ በስተጀርባ ሁላችን እያንዳንዳችን እኮ አደባባይ ላይ ስለማይወጣ እሷ ግን በአደባባይ ላይ ወጣ ስለሰራችን። በነገራችን ላይ ብዙዎች ባክግራውንድ ቢጠና ብዙ ታሪክ ይኖራል፣ ብዙ ነገር ማለት ነው። ራሳችሁ ጻድቅ ለመሆን አትሞክሩ። የድሮ ማንነቷን ይዛችሁ ለማሸማቀቅ የምትሞክሩ ብዙ ነገር የምትናገሩ ምን አደረገች እንደዚህ አይነት ኮሜንት የምትኮምቱ? እንደው ከሴት ልጅ ከሴት ሆድ የተፈጠራችሁ ናችሁ? ከእናት ወደ የተፈጠራችሁ ናችሁ? ምን አደረገች እስኪ ንገሩኝ።
ቀጥሎ ደግሞ እኔ ለዚህ አልጫም ቢኒ ማለት ነው። ቆይ ምን ሊሆን ነው የምትለው? ምን ታርግ? የምር በቃ ሁል ጊዜ እስኪ ቪዲዮቹን ማን ነበረ? ቢኒ ማህር ይባላል። እስኪ ሰርች አድርጋችሁ ገብታችሁ ማየት ትችላላችሁ። እያንዳንዱ ካለ እሷ ቪዲዮ ጫታም ነው ደግሞ በየሄደበት በቃ ቆሻሻ ነው፣ ቆሻሻ ቦታ ነው የሚገኘው። አንድ ቀን እንኳን እንደ ሰው ጸጥቶ አያውቅም። ጸጉሩ ምኑ ዱርዬ በቃ ንፍጡን እንኳን መራፈጥ አይችልም ማለት ነው። ምን አይነት እውነት፣ ምን አይነት በቃ እንዶ እኔ እውነት ፈጣሪ ይቅር በለኝ። እኔ ኃጢአት ውስጥ አልገባም ስለዚህ ልጅ ማለት ነው። በቃ ይሄ ምን እንደሚፈልግ ራሱ አንተ ለአንተ ይለቀስልህ። የእሷ እናት እንዳስለቀስካችሁ አንተ ለተራህ የእጅን ታገኛለብኝ። አሁን እቺ ልጅ እኮ መጨረሻ ተስፋ ቆርጣ ነው። ብዙ ነገር እየተሰደበች ነው። በፌክ አካውንት እየከፈተ ራሱ እኮ ነው መሰድባት። አንተም ሆንክ እጅክ አንተ ይሄን ኮሜንትክላት ይሄን እንደዚህ ያደረግባት ያንተ እጅ ሽባ ይሆንብህ። አንተ ደግሞ የእጅህን ታገኘዋለህ። የእውነት በሄድክበት የልጅህን እናት እንደዚህ ከፍ ዝቅ እንዳደረግካት ለሴት ልጅ ክብር የሌለ ሰው ነገ የእጅን ታገኛል። አንተ ከሴት ልጅ ሆድ አልተፈጠርክም፣ ከእናት አልተፈጠርክም። እኒ እናት እንደዚህ ሲያለቅሱ ምን ይሰማችሁ? እስኪ ምን ተሰማችሁ ንገሩን። ከስርስርም እየሄዳችሁ አይዞ ቢኒ አይዞ ባለጌዎች እናንተ ሂዱ። የእሱ ብጤዎች ናችሁ ሲጀመር ማለት ነው። እያንዳንዳችሁ የምሬ ነው ምላችሁ፣ እያንዳንዳችሁ አጥቤ ነው ማሰጣችሁ። ቆይ ጠብቁ። የእውነት ሰውን ታስታላችሁ። ሰውን ክፉ ቦታ ክፉ መንገድ እንድንሄድ ታስገድዱናላችሁ። በቃ መኖር ጀመረች። ከዚህም ከነበረበት ከጎዳና ህይወት አውጥታ ትክክለኛ ህይወት። እስኪ የሱን ቪዲዮ የድሮ ቪዲዮቹን ልፖስት ላድርግ። እንዴት ነበር ቅብርር አርጋ ነበር እኮ የምታኖረው የነበረ አባቴ እያለች ሽሮሮ እያለች። አንተ ክብር አይወድልን ስግጥና ሰገጤ ስለሆን መቼም አይገባህም። መቼም የሴት ልጅ ፍቅር የሌለ የሴት ልጅ ክብር የሌለ መቼም ሴት ልጅ ማክበር የማችል አንተ ማለት ነው። ምን አደረገችብኝ ንገረኝ። ምንስ ካንተ ጎደለብኝ? ምንስ ይዛብኝ? እውነት ነው ለልጄ እንኳን አጣው ብላ አንድ ቀን እየጣረች እየጋረች በቃ በራሷ እጥረት በራሷ እየተረባረበች ነው። ስራዋን ነው የምትሰራ። እናቷን ትደግፋለች። አንተ ወይ ቤተሰብ የለ ማግቢያ የሌለ በቃ አንድ የሚመክር ቤተሰብ የለ። ፈጣሪ እኔን ይቅር በለኝና በቃ ዝም ብለህ በነገ በጠበቅ ቁጥር እሷን በቃ መዝለፍ፣ እሷን መሳደብ፣ የእሷን ቤተሰብ ለማሸማቀቅ፣ እሷን እናት ለማሸማቀቅ ላኑሪ ልንከባከብ ስትል እምቢ አልክ። እኔ እንደ እንቁላል ካልተሰበርኩ አልክ፣ ተሰበርክ። ምን ታርጊ? እሷ እኮ አይደለችም ይሄንን አደረገች። እሷ እኮ አይደለችም ይሄንን የመረጥከው። ይሄንን ህይወት የመረጥከው እኮ አንተ ነህ። ብዙም ለምና ነበር። ኒካ ስታወርድ በጣም አልቅሳለች፣ ተወዳለች። እንደው እንደዚህም እያደረግካት እውነት እንደ እክሩ ቅን የሆነ ልብ ያላቸው ሰዎች እኔ አላየውም። ቻይናት በቃ አሁን መቻል አቃታት። እኔ እኮ የእክሩ ነገር አይደለም እንዳልኳችሁ ነው። እቺ ልጅ እኔን ዩቱብ አዘግታብኛለች አልኳችሁ። እኔ ምንም ኖሮኝ ምንም ከሷ ጋር ምንም ነገር እንትን ብሎኝ አይደለም። ግን ሰው ናት፣ ሴት ናት። ሴት በመሆኗ ብቻ አከብራታለሁ። የኔ ክፉ በማድረጓ ክፉ በማሰቧ ፈጣሪ ደግሞ እሷንም በእጇን ይሰጣል። ግን በዚህ መልኩ አይደለም። እንደዚህ ትሁን አልልም እንደናንተ በዚህ ቆሻሻ አፍ ማለት ነው። እና ለማንኛውም ውዶች እውነት በጣም አናድዳል። እኔ እናት ስታለቅስ ማየት አልችልም። ለዛ ነው መቻል አቅቶ ነው። እንደውም ዛሬ ድንገት ነው እኔ ማየት ራሱ እሷን እውነት አንዳንድ ኢክራም ብትታይም በጣም ደስ የሚል ትምህርቶችን ነው በነገራችን ላይ ይዛልን የምትመጣ ደስ የሚል ነገሮችን ማለት ነው። ጎበዝ ናት። የክፍለ ሀገር ላይፍ ደስ የሚል እኔም የክፍለ ሀገር ልጅ እንደመሆን ይመጣል። በቃ ለማንኛውም በሌላ ቪዲዮ እስክንገናኝ ቸር ቆየን። ወዳችኋለሁ። ደህና ሁኑልኝ።